አቤት የማርያም ድንግልና ማንንም አላዳንም፣ ማንንም አያድንም። በድንግልናዋ ደም አይደለም የዳን ነው። በድንግልና ጸንሳ የወለደችው ጌታ በደሙ ወደ አባቱ አቀረበን። ሃሌሉያ። እናንተ ግን በፊት ርቃችሁ የነበራችሁት አሁን ግን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋልና እንዳለ ማለት ነው ኤፌሶን ላይ ጳውሎስ። እንዴት አንተ እንዴት እኮ የአምላክን የእግዚአብሔርን ቃል በማርያም ዘላለማዊ ድንግልና ማንም ሰው ወደ አብ አልቀረበም፣ ሊቀርብም አይችልም። ቆርጦን ወቅ በማርያም ዘላለማዊ ድንግልና በአቡነ ተክለ ሃይማኖት እግር መቆረጥ፣ በጊዮርጊስ መፈጨት፣ በእንትና መቦካት ብለብትን ዳር ያዙ እንላቸዋለን። ዳር ያዙ። ከየት መጣ? ከምስራቅ መንገድ መጣ። ድምፁም እንደ ብዙዎች ድምፅ ይተምም ነበር፣ ከክብሩም የተነሳ ምድር ታበራ ነበር። ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበር። ይሄኛው ራእይ ከተማይቱን ለማጥፋት የመጣው ራእይ የትኛው ነው? ምዕራፍ 9 ላይ ያለው ማለት ነው። ምዕራፍ 9 ላይ ነው ከተማይቱን ለማጥፋት የመጡት። አዎ፣ ስለዚህ መሄድ አለብህ ኤርምያስ ምዕራፍ 9 ላይ። ዝም ብሎ አርቲቡርቲ ነገር እንዳታወራ እንዳትቀላቅል ተባለ። ይኸው እነርሱም እያንዳንዳቸው የሚያጠፉ መሳሪያ በእጃቸው ይዘው ከተማይቱን የሚቀስፉ ይቅረቡ ብሎ በታላቅ ድምፅ ጮኸ። በራእይ ነው የሚያየው፣ የእግዚአብሔር መላእክት ማለት ነው። መላእክት ከተማይቱን ሊያጠፉ ማለት ነው። ምዕራፍ 9 ከዛ እነሆም እያንዳንዳቸው አጥፊው መሳሪያ በእጃቸው ይዘው 6 ሰዎች ወደ ሰሜን ወደሚመለከተው ከላይኛው በር መንገድ መጡ። በራእይ ነው የሚያቸው፣ ሰዎችን አይሆኑ የሚያያቸው ግን ምንድን ናቸው? መላእክት። ምን ሊያደርጉ ነው የመጡት? ኢየሩሳሌምን ሊጨፈጭፏት፣ ህዝቧን ወደ መቃብር ሊከቱት ማለት ነው። እነማን ናቸው? ቅዱሳን መላእክት በሰው አምሳል ሆነው በራእይ ያያቸው 6 ሰዎች ብሎ ያላቸው ማለት ነው። እንዲህ አይነት ነገር ነበር እንዴ ከቀድሞ? አዎ፣ በአንደኛ ዜና መጽሐፍ ምዕራፍ 21 ላይ በኢያቡሳዊ በኦርና አውድማ ላይ የተመዘዘ ሰይፍ የእግዚአብሔር መልአክ ይዞ ለዳዊት ራሱ አሳይቶት ነበር። ምረጥ ይልሃል ጌታ አለው። በሰው እጅ ወይስ በእግዚአብሔር እጅ ወይስ በረሃብና በቸነፈር መሞት ብሎ አለው። ምሕረቱ ለዘላለም ነውና እኔ በእግዚአብሔር እጅ ልውደቅ ብሎ የመረጠበት ጊዜ ማለት ነው ዳዊት። እና አመጣኝ፣ በሚመለከተው በር ወደ አመጣኝ። በመካከላቸው የበፍታ ልብስ የለበሰው የጸሐፊ ቀለም ቀንድ በወገቡ የያዘ አንድ ሰው ነበር ይላል። ይህ ሰው አይደለም፣ መልአክ ነው በሰው አምሳል ተገልጦ። እነርሱም ገብተው በነሐሱ መሰዊያ አጠገብ ቆሙ። በነሐሱ መሰዊያ። የነሐሱ መሰዊያ ማለት የቱ ጋ ነው በለኝ? እዚህ ጋ ነው። እንሰሶቹ ሲቃጠሉ እንሰሶቹ ስጋቸው የሚቃጠልበት የነሐሱ መሰዊያ ያለው እዚህ ጋር ነው። ውጭ ላይ አደባባዩ ላይ ማለት ነው። ይሄ መቅደሱ ነው። ይሄ አደባባይ ነው። ይሄ የኢየሩሳሌም ቅጥሯ በሩ ነው። ውጭ እዚህ ጋር ቆሞ አየሁት ይላል። ኦኬ። የእስራኤልም አምላክ ክብር በላዩ ከነበረበት ኪሩብ ተነስቶ ወደ ቤቱ መድረክ ሄዶ ነበር። በፍታ የለበሰውም የጸሐፊ ቀለም ቀንድ በወገቡ የያዘውን ሰው ጠራ። እግዚአብሔርም ከተማይቱን አቤቱ ጌታዬ አድነኝ፣ እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከሏም ስለተሰራው እርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክትን ጻፍ አለው። እኔም እያየው ሌሎችም እነርሱም ተከተላችሁ በከተማይቱ እለፉ፣ ግደሉም፣ ዓይንም አይራራ ብሎ አለ። አትዘኑ፣ እንዳትራሩ፣ ግደሉ፣ ጨፍጭፏቸው። ኢየሩሳሌምን፣ ልጆቿን፣ ሽማግሌውን፣ አሮጊቱን፣ ካህናቱን እንዳትምሩ፣ ጨፍጭፉ፣ ግደሏቸው፣ አጥፏቸው፣ ከፊቴ ይጥፉ ብሎ እግዚአብሔር በእስራኤል ላይ ለምን እንዲህ ትላለህ ጌታ? ምዕራፍ 8 ላይ እዚህ ስታየው ከቤቴ ከመቅደሴ ያርቁኝ ዘንድ አላለም ጌታ። ይታያል። እነሱም የሰው ልጆች የሚያደርጉትን ከመቅደሴ ያርቁኝ ዘንድ የእስራኤል ቤት የሚያደርጉትን ታላቁን እርኩሰት ታያለህ። ደግሞ ከዚህ በለጠ ታላቅ እርኩሰት ታያለህ። እርኩሰት አደረጉ። ጌታ የእስራኤልን አምላክ ከቤተ መቅደሱ እንዲወጣ አደረጉት። ክብሩ ቤቱን ለቆ ወጣ። እግዚአብሔር ከወጣ በኋላ ከተማይቱን እግዚአብሔር ለሌሎች በላተኞች አሳልፎ ሰጠ። በዘመናችሁ የእግዚአብሔር ክብር ከእናንተ ይራቅ፣ ትውልድ ይራቅ።
ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። እኔ በዘመኔ አይቻለሁ። መጥተዋል፣ ቀርበዋል፣ ሲተዋወቁ ይሄዳሉ። መጥተዋል፣ ቀርበዋል፣ ሲተዋወቁ ይሄዳሉ። ኤርሚያስ መንጠልጠያቸው መታወቂያቸው ሆኖ ማለት ነው። እኔም እኔ በምንም አላስታውቅህም። የአምላኬን እግዚአብሔርን ቃል በቅንነት አገለግላለሁ። ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። ሌሎችም ይመጣሉ ይሄዳሉ። ይሂዱ፣ መብታቸው ነው። ላይመጣ የሄደ ጌታ እግዚአብሔር ብቻ ለዘላለም አይሂድ። ከቤቴ ያርቁኝ ዘንድ ብሎ አላቸው። እዛ በቃ ጌታ ግደሉልኝ አለ። እንዳታዝኑ እኔም እየሰማሁ ሌሎችም ርኩሳን ነው እነርሱም ተከተላችሁ በከተማይቱ መካከል እለፉ፣ ግደሉም፣ አይናችሁ አይራራ አይዘን ብሎ አለ። ከዛስ ሽማግሌዎቹን፣ ጎበዛዙትን፣ ቆነጃጅቱን፣ ሕፃናቱን፣ ሴቶቹን ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው አትቅረቡ። በመቅደሴ ጀምሩ፣ በቤቱ አንጻር ጀምሩ። በሽማግሌዎቹ ጀምሩ አለ። ሽማግሌ የለ፣ ባለ ሀብታም የለ፣ ውጭ ሀገር ኑር፣ አገር ውስጥ ኑር፣ በድህነት ተቆራምጄ የፈለግከውን በል። በሰራዊት ጌታ በእግዚአብሔር የቁጣ ቀን የምትተርፈው እግዚአብሔርን የምትፈራ ብቻና በጽድቅ የምትኖር ብቻ ከሆነ ነው። ይህንን ራእይ ባየሁበት ጊዜ ነው ያየሁት ብሎ ይላል ምዕራፍ 43 ላይ ያለውን። አየህ፣ ሕዝቅኤልን ለመፍታት እመቤታችን እግዝእትነ ማርያም ብሎ ማለት አይደለም። ዘላለማዊ ድንግል ናት ብለዋል። ምን ብሎ የምስራቁ በር ብለዋልና ይልላል። የምስራቅ በር አንተ ጠማማ ትውልድ፣ የምስራቅን በር አንተ ማኅፀን ነው ብለህ ተርጓሚ። የትኛው ሐዋርያ ነው የተረጎመል? ቀጥታ ሐዋርያቱ የተጠቀሙት ቃል ጠማማ ትውልድ፣ ከዚህ ጠማማና ገልበጥባጣ ትውልድ ዳኑ ብሎ ሙሴ ዘዳግም መጽሐፍ ምዕራፍ 32 ላይ እንደተናገረ ጴጥሮስም ከዚህ ጠማማ ትውልድ ዳኑ አላቸው ይላል። ጠማማ ያስባላቸው ለምን ነው? የአምላክን የእግዚአብሔርን ቅዱስ ቃል ያጣምማሉ። አገረ ገዢውን ከመስማት የሚያዘገይ ያ ኤልማስ የሚባል እንደ ቃሉ የሚተረጎም ጠንቋይ ጳውሎስ የሚናገረውን ቃል እንዳይሰማ ያጣምም ነበር። የጽድቅን መንገድ የጽድቅን ቃል ያጣምምላል። ምስራቅ ብሎ የሚለውን ማኅፀን ነው ይላል። ሰሜኑና ደቡቡስ ምዕራቡስ የማርያም ምኗ ነው? የሰውነቷን ቀዳዳ ሁሉ እየፈለጉ ጆሮዋ ነው ሊለን ነው ማለት ነው። እንዲህ ተረጎማል ወንድሞች እናቶች። ጠማማ ትርጉም ማለት ነው ወንድሞች እናቶች። ከጠጣሁት ከእግዚአብሔር መንፈስና ከጠጣሁት ከቅዱሱ ቃል የተነሳ በስልጣን እናገራለሁ። እንዲህ አይተረጎምም። የምስራቁ በር ማኅፀኗ ነው ብሎ ማለት ነውር፣ የነውር ነውር ነው። ጂኦግራፊን አታውቅም። ስዕላዊ መግለጫ ሰጥተው አይናገሩም። ይህንን የምስራቁን በር ማኅፀን ነው ብለው ተረጎሙታል። ማኅፀን ሕዝቅኤል ያየው የምስራቁን በር ብቻ አይደለም። የደቡብ የሰሜኑን አይቷል፣ የምዕራቡንም አይቷል፣ የደቡቡንም በር አይቷል። ወደ ውስጠኛውም ደግሞ አደባባይ መጥቶ የነሐሱ መሰዊያም ጋር ቆሞ የመቅደሱንም በር አይቷል። በውስጥም ያለውን ፉካው ቀዳዳው ሲነደል እዛም ደግሞ እርኩሰትን አሳይቶታል። አንደርግራውንድ ማለት ነው። የስዕሉ ቤት ብለው የሚሉት እዚህ ምዕራፍ 8 ላይ ነበረ። ምዕራፍ 8 ላይ ሕዝቅኤል ማለት ነው። የስዕል ቤት ብለው ስዕል ሰደው ይሄ የእግዚአብሔር ቤት ነው፣ ቤተ መቅደሱ ይሄ ቅጥሩ ነው፣ የኢየሩሳሌም ቅጥር። የምስራቁን በር ማኅፀኗ ብለዋሉ። ኦኬ እንቀጥል። 43 ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበረ ይላል። ከተማይቱን ለማጥፋት የምዕራፍ 9 ማለት ነው። ቅድም ያየነው ኦኬ። ምዕራፍ 44ን ከመጥቀስ በፊት ምዕራፍ 43 መብራራት አለበት። ምዕራፍ 43ን ለማብራራት ወደ ምዕራፍ 9፣ ወደ ምዕራፍ 8፣ ወደ ምዕራፍ 11 ወደ ኋላ ተመልሰን ከምዕራፍ 1 ጀምሮ በሙሉ በወፍ በረር ነው የምትሄደው። ልክ ብራዘር አንድ ጥበበኛ የሆነች ሴት ምንድነው ክርን በኪሮሽ እያወሳሰበች እንደምትሰራ ውሉን ካላገኘው ትስታለህ። ይህንን ትንቢት ለመተርጎም አንደኛ የአምላክ የእግዚአብሔር መንፈስ በአንተ ላይ በእውነት መኖር አለበት። ሁለተኛ በሚገባ ቅዱስ ቃሉን ማንበብ አለብህ። ማንበብና ማጥናት የተለየ ነው። ሶስተኛ ቅዱስ ቃሉን ማጥናት አለብህ በጥንቃቄ። ስታጠና ከአንተ የበለጠውን ነገር የማታውቀው ካለ የተማሩ ሰዎችን ትጠይቃለህ። ልክ ኤርምያስ እንደሚያደርገው ማለት ነው። ኦኬ ስታጠና ጂኦግራፊ ሁሉ ጭምር ነው የምታጠናው። የእመቤታችን ማኅፀኗ ነው ብለህ ብቻ አይደለም የምታልፈው። የምን ማኅፀን? አንተ የምን ማኅፀን? ኦኬ
ከዛ እኔም በራዩን ባየው ጊዜ ራዩን ይላል ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበር ይላል። የመጣው በራእይ ነው። ራዩም በኮቦር ወንዝ እንዳየሁት ራእይ ነበር ይላል። እኔም በግንባሬ ተደፋሁ። ከዛስ የእግዚአብሔር ክብር ወደ ምስራቅ ወደሚመለከተው በር ወደ መቅደሱ ገባ ይላል። ወጥቶ ነበር በመጀመሪያ ማለት ነው። አዎ የእግዚአብሔር ክብር ከመቅደሱ ወጥቶ ነበር። አዎ ምዕራፍ 8 ቅድም ያልኩ ማለት ነው። ከመቅደስ ያርቁኝ ዘንድ ብሎ እንዳለ ወጥቶ ነበር። ሕዝቅኤል የእግዚአብሔር ክብር መውጣቱን ብቻ ሳይሆን መግባቱን ሙሉ ጭምር ነው ያየው። የእግዚአብሔር ክብር ሲወጣ ወዴት ነበር የወጣው? ልብ በሉ ወንድሞች እናቶች። መንፈስም አነሳኝ፣ ወደ ውስጠኛው አደባባይ ያገባኝ። እነሆ የእግዚአብሔር ቤት የእግዚአብሔር ክብር የእግዚአብሔር መቅደስ ሞልቶት ነበር። በመቅደስም ሆኖ የሚናገረኝን ሰማው። በአጠገቤም ሰው ቆሞ ነበር ይላል። ይህ ሰው እንዳይመስል ፍራዘር። በአጠገቤም ሰው ቆሞ ነበር እንዲህም አለኝ፣ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የሚቀመጥባትን የዙፋኔን ስፍራና የእግሬን ጫማ መረገጫ ይህ ነው። ዳግመኛም የእስራኤል ቤት ነገስታቶች በግልሙትናቸውና በከፍታዎቻቸው ባሉ ነገስታቶቻቸው ሬሳ ቅዱሱን ስሜን አያረክሱም ብሎ አለው። ይሄ ሁለተኛው ላይ መመለስ ነው። መቅደሱ ላይ ክብሩ እንደገና ተመልሶ የገባው ከመግባቱ በፊት ወጥቶ ነበር። የቱ ጋር ነው የወጣው? ምዕራፍ 8 እዚህ ቅድም ያልኳችሁ ከመቅደሴ ያርቁኝ ዘንድ የሚለውን አይታ ከመቅደሴ ያርቁኝ ዘንድ አለ። ኦኬ ጌታን አሁን ከመቅደሱ አራቁት ማለት ነው። ኦኬ ከእግዚአብሔር ቤት እነዚህ እንስሶቹ በምዕራፍ 1 ላይ ያያቸው ማለት ነው። ኦኬ የእግዚአብሔር ክብር ከቤተ መቅደሱ መለየት ብሎ ይላል። ጥሩ ነው የጻፉት ይሄን እዚህ ላይ ሲያስቀምጡት። ይሄ በራእይ መጽሐፍ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ ያየው እዛ ልክ ያየው በኮቦር ወንዝ ያየውን አይነት እንስሶችን አራቱ እንስሶች እነዛ መንፈሳውያን የሚባሉትን ኪሩቤሎችን እነሱን ያየው። ከዛ የእግዚአብሔር ክብር በእነሱ ላይ ነበር። ይኸውልህ ልብ በልና ስማኝ። በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር ብሎ የሚለው ማለት ነው። ከዛ ኪሩቤልም ከፍ ከፍ አሉ። ይህም በኮቦር ወንዝ እንዳየሁት እንስሳ ነበር ካለ በኋላ ኪሩቤልም ሲሄዱ በመንኮራኩራቸው በአጠገባቸው ይሄዱ ነበር። ኪሩቤልም ከምድር ከፍ ከፍ ይሉ ዘንድ ክንፎቻቸውን ሲዘረጉ መንኮራኩራቸውም ደግሞ ከአጠገባቸው ፈቀቅ አይሉም ነበር። ሕይወት ያላቸው የእንስሶቹ መንፈስ በመንኮራኩሮች ውስጥ ነበረና እነዚህም ሲቆሙ እነዛም ይቆሙ ነበር። ምዕራፍ 1 ካነበባችሁት ይህን ቃል ታገኙታላችሁ። እነዛም ከፍ ከፍ ሲሉ እነዚህም ከፍ ከፍ ይሉ ነበር። በምርኮኞች መካከል ሆኖ ነው ያየው። የእግዚአብሔር ክብር ከቤቱ መድረክ ላይ ወጥቶ ይሄ ነው ያየህ። የእግዚአብሔር ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ። ይሄ ማለት ምን ማለት እንደሆነ ታውቃለህ? የጌታ ክብር ከቤቱ ሊወጣ በኪሩቤል ላይ ቆመ። ኪሩቤልን ክንፎቻቸውን ዘረጉ፣ እኔም እያየሁ ከምድር ከፍ ከፍ አሉ። በወጡም ጊዜ በመንኮራኩሮቹ አጠገብ ነበሩ። በእግዚአብሔር ቤት በምስራቁ በር መግቢያ ቆሙ። የእስራኤል አምላክ በላያቸው ላይ ነበረ። አቤቱ ጌታዬ፣ አቤቱ ጌታዬ። ይኸውልህ ወንድሜ ጌታን አሳዘኑት። ምዕራፍ 8 ላይ እባካችሁ የነቢያትን መጽሐፍት መተህ ዝም ብለህ አታጨማልቅ። እሺ፣ በተለይ ኦርቶዶክሳውያን በእውነት ነው ብዬ የምላችሁ በጣም ነው የሚያቁነጠንጠኝ፣ በጣም ነው የሚያበሳጨኝ የአንዳንድ ሰዎች ትርጓሜ። መጥቶ ያልሆነ የስህተት ትምህርት ለማጽደቅ ያልሆነ ጥቅስ ይጠቅሳሉ። እና ምዕራፍ 8 ላይ ያሳዘኑት፣ ጌታን አስቆጡት፣ ከቤት ያርቁኝ ዘንድ ጣዖታትን ስለው ነበረ። ከዛስ የጌታ ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ። በኪሩቤል ላይ ቆመ ማለት እነዚህ ሕይወት ያላቸው እንስሶች ሊንቀሳቀሱ ነው። ዙፋኑን የሚሸከሙት 40 እንስሳት፣ 4 እንስሶች የተባሉት ማለት ነው። ከዛስ ከቤቱ ውስጥ ወጥቶ በኪሩቤል ላይ ተቀመጠ። ከቤቱ መድረክ ላይ ወጥቶ ማለት ነው በኪሩቤል ላይ ተቀመጠ። በእነዚህ በ4ቱ እንስሶች ላይ ማለት ነው። የአባቶች አምላክ ለዘላለም ስም ይባረክ። አባዬ ጌታ ስም ለዘላለም ይቀደስ። እነዚህ ላይ ተቀመጠ። በእነዚህ በኪሩቤሎች ላይ ሆነ። ከዛስ ኪሩቤሎችም ክንፎቻቸውን በዘረጉ ጊዜ እኔም እያየሁ ከምድር ከፍ ከፍ አሉ ይላል። ከምድር ከፍ ሲሉ ከቤተ መቅደስ ውስጥ ክብሩ ወጣና ኪሩቤል ላይ ተቀመጠ። ኪሩቤሎች ከፍ ከፍ አሉ ወደ ሰማይ።
ሕዝቅኤል ብቻ ነው የሚያየው። እስራኤል በዛ ከተማ ውስጥ ያለ ህዝብ አያይም። ክብር ይሂድ አይሂድ ምንም የሚያውቀው ነገር የለም። እና በወጡ ጊዜ በመንኮራኩሮቹ አጠገብ ነበሩ። በእግዚአብሔርም ቤት በምስራቁ በር መግቢያ ላይ ቆሙ። የእስራኤል አምላክ በላያቸው ላይ ነበር ይላል። በመግቢያው በር ላይ ቆሙ። የትኛው? ይሄኛው ማለት ነው። የትኛው በር ላይ? ወንድሞች እናቶች፣ በዚህ ትውልድ ፊት መጥተው አሁን እኛ ጋር ሲያወሩ እኔ ጌታ እግዚአብሔር ምስክሬ መናቂ አይደለም። በዚህ በር ላይ ቆሙ ማለት ነው። መጥተው እዚህ በር ላይ ነው የቆሙት። እሺ፣ እነዛ እንስሶች አራቱ እንስሶች የተባሉት ሊትራሊ እዚህ በር ላይ ነው የቆሙት። በምስራቁ በኩል ያለው ጎልደን ጌት የምህረት በር የሚባለው ይሄ ነው ሕዝቅኤል ያየው። እነዛ እንስሶች የእግዚአብሔርን ክብር ከቤተ መቅደሱ እዚህ ውስጥ ነው ያለ ቤተ መቅደሱ። ከዛ ወጥተው የምስራቁ በር እዚህ ላይ ቆሙ። አያቸው በራእይ። ወዴት ሊሄዱ ነው? እዚህ ጋር ቤተ መቅደሱ አለ። ከቤቱ መድረክ ላይ ወጡ። በኪሩቤል ላይ ሆነ። ኪሩቤሎች መጥተው ክንፋቸውን ዘርግተው ከምድር ከፍ ከፍ አሉና እዚህ ጋር መጥተው ቆሙ። ከዛስ ወደ ደብረ ዘይት ተራራ ሊሄዱ ነው። ልብ በልና ስማኝ። ያው በምስራቁ በእግዚአብሔር ቤት በምስራቁ በር መግቢያ ላይ ቆሙ። የእስራኤልም አምላክ ክብር በላያቸው ነበር። ይህም በኮቦር ወንዝ ከእስራኤል አምላክ በታች ያየሁት እንስሳ ነበር። ኪሩቤልም እንደነበሩ አስተዋሉ። ለእያንዳንዳቸው 4 ክንፎች ነበሯቸው ብሎ ይላል። ከዛስ ምዕራፍ 11 በመንፈስም አነሳኝ ወደ ፀሐይ መውጫ ወደሚመለከተው ወደ እግዚአብሔር ቤትም ወደ ምስራቁ በር አመጣኝ። የፀሐይ መውጫ ማለት ምስራቅ አመጣኝ። እነሆ በበሩ መግቢያ 25 ሰዎች ነበሩ። በመካከላቸውም የሕዝቡ አለቆች የአዙር ልጅ የአዛንያና የበናያስ ልጅ ፈላጥያን አየው ብሎ ይላል። እነርሱም እነዚህ ሰዎች በምድሪቱ ውስጥ ክፋት የሚያደርጉ ናቸው አለው። ኦኬ፣ አሁን የጌታ ክብር የወጣበትና የገባበትን ላሳይ ነው። ወደ ምዕራፍ 43 ለመመለስ ማለት ነው። ኦኬ። ከዛስ ምዕራፍ 11 ቁጥር 42 ኪሩቤልም ክንፎቻቸውን ዘረጉ። ዛ በሩ ላይ ቆመው ነበር፣ ምስራቁ በር ላይ። አሁን ይኸው ክንፎቻቸውን ዘረጉ፣ በመንኮራኩሮቹም ባጠገባቸው ነበሩ። የእስራኤልም አምላክ ክብር በላያቸው ነበረ። ከቤቱ ወጣ ማለት ነው። የእግዚአብሔርም ክብር ከከተማይቱ ውስጥ ተነስቶ በከተማይቱ ምስራቅ በኩል ባለው ተራራ ላይ ቆመ። በከተማይቱ ምስራቅ በኩል ያለው ተራራ ማን ነው? ቀደም እዚህ ጋር በስዕላዊ መግለጫ የነገርኳችሁ በቄድሮን ወንዝ ማዶ ላይ ያለው ደብረ ዘይት። ኦኬ፣ ቴንክ ዩ አባት መንፈሴን ስለምታቃጥለው ቴንክ ዩ ጌታ ኢየሱስ ክርስቶስ ያንተ መንፈስ። ኦኬ፣ በደብረ ዘይት ተራራ ላይ ቆመ። የእግዚአብሔር ክብር ከከተማይቱ ከኢየሩሳሌም ቤተ መቅደሱ እዛ ስለነበረ ከቤተ መቅደሱ ወጥቶ በከተማይቱ ምስራቅ በኩል ባለው ተራራ ላይ ቆመ። ወጣ ማለት ነው። ከከተማይቱ ከቤቱ ትቶላቸው ወጣ ማለት ነው። በዛ ቅድም ባሳየኋችሁ በር በኩል መጥተው ቆሙ አይደል? ቅድም እነዛ ኪሩቤሎቹ መጥተው ቆሙ አይደል? እዚህ ጋር ከዛስ ወጡ በዚህ ጋር ማለት ነው። ይኸው ቄድሮን ፈፋ በዚህ ጋር ነው ቁልቁለቱ፣ የቄድሮን ሸለቆ ማለት ነው። ክብር ከቤቱ ወጣ ማለት ነው። ክብር ከቤቱ ወጣ ማለት ነው። ክብር ከተማይቱን የእግዚአብሔር ክብር ከተማይቱን ትቶ ቤተ መቅደሱን ትቶ ወጣ። ለምን? ከስዕል ጋር እያጠኑለት። ይህ አምላክ ታዲያ ዛሬ ከነ አርሴማ ጋር ይታጠንለታል? እንዲህ ብራዘር፣ የአርሴማ ስዕል ብለህ ካልከኝ ጋር ይታጠንለታል? እውነት በኦርቶዶክስ እግዚአብሔር አለ አለ? በእውነት ህልውናው ከስዕል ጋር ከሀገር ጣዖታት ጋር አድርገህ በሕዝቅኤል ዘመን እንደዚህ ቤቱን ትቶ እኮ ነው የወጣው። ቤተ መቅደሱን ትቶት ማለት ነው። የሰለሞንም ቤተ መቅደስ እኮ ነው የተወው ታውቃለህ። በብር እንኳን አልተሰራም። በወርቅ የተንቆጠቆጠውን ቤተ መቅደስ እኮ ማለት ነው። ሰለሞን በዘመኑ እንደዛ አይነት ቤት አልሰራም። አባቱ ዳዊት በዘመኑ የሰበሰበውን ከአሕዛብ መንግስታት የሰበሰበውን ወርቅ ሁሉ በሙሉ ሰጥቶት፣ በሙሉ ወርቅ ነው ቤቱ አልኩ። ታቦት ኖሮበት እኮ አይደለም። ቤቱ ራሱ ወርቅ ብቻ በመሆኑ ያስፈራሃል። በዛ ላይ ታቦቱ የጣል መሰዊያ ምናምን የተባለው በሙሉ ከወርቅ ነው የተለበጠው። በዚህ ወርቅ በሆነው ነገር ላይ
የእግዚአብሔር የክብር ሻካይና ማለት ነው። ደመናው ሃሌሉያ መጥቶ ቤቱን ሞላው ይላል። የእግዚአብሔር ግሎሪ ማለት ነው። ኦ የአባቶች አምላክ፣ ኦ የአባቶች አምላክ፣ ኦ የአባቶች አምላክ፣ ኦ የአባቶች አምላክ፣ ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ። ይሄ ጌታ እዛ ቤት ውስጥ የገባ ጌታ ነው። ዛሬ አንቺ ውስጥ በኢየሱስ ክርስቶስ በማመንሽ የገባው፣ በእኔ ውስጥ የገባው፣ በአንተ ውስጥ የገባው ወንድሜ እህቴ በሰለሞን ዘመን እዛ ከወርቅ ከተሰራበት ቤት ውስጥ ገብቶ ይኖር የነበረ ያ ደመና ያ እግዚአብሔር ክብር ማለት ነው። ኢየሱስ የህይወቴ አዳኝና ጌታ ነው ብለሽ በልብሽ የኔ አባት፣ የኔ አባት፣ የኔ አባት፣ የኔ አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ። የተቀበልነው ቀን እኮ ይሄ እኮ ነው ያገኘነው ወንድሜ። እዛ በሰው እጅ በተሰራ ቤት ውስጥ የገባ ደመና የእግዚአብሔር ክብር የእግዚአብሔር መንፈስ ማለት እኮ ነው። የትንሣኤው መንፈስ መጥቶ በረኛ ውስጥ መጥቶ በዳንዬ ውስጥ በወሲ በልጁ በክርስቶስ ኢየሱስ ሞትና ትንሣኤ በሚያምኑት ውስጥ ለመኖር ወደደ። ጌታ መንፈስ ቅዱስ ማለት ነው። የኔ አባት ለዘላለም ስም ይባረክ። ለዘላለም ስም ይባረክ። አባዬ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። መጥቶ ገባ ይላል። ቤቱን ሞላው ብሎ ያለው ቤቱን በሰለሞን ዘመን ሞላ። ክብሩ ነበር እስከዛ ድረስ። መጨረሻ ላይ ግን አልኖርም፣ ከጣዖት ጋራማ አልኖርም። ለጣዖትም እያጠናችሁ ለእኔም እያጠናችሁ፣ ለስዕል እያጠናችሁ ለእኔም እያጠናችሁ አብሬ አልኖርም አለ እግዚአብሔር። አይሆንልኝም አለ። በዳጎን ቤት ከጣዖታት ጋር አልኖርም ብሎ እንደሰባበረው እነዛን ሰባብሮ መኖር አለቀ። ቤቱን ትቶላቸው ወጣ። ጌታ ተቆጣ ማለት ነው። አዘነ ማለት ነው። አዘነ ማለት ነው። ቴንኪው የኔ አባት፣ ቴንኪው የኔ ጌታ፣ ቴንኪው የኔ አባት። ኢየሱስ ክርስቶስ ለዘላለም ስም ይባረክ፣ ስም ይባረክ። ትቶላቸው ወጣ። ትቶላቸው ወጣ። በቃ የእግዚአብሔር ክብር ከከተማይቱ ውስጥ ተነስቶ፣ ከተማይቱ ውስጥ ነው ቤተ መቅደሱ የነበረውና ተነስቶ በከተማይቱ ምስራቅ በኩል ባለው ተራራ ላይ ቆመ ይላል። ኦኬ። ስለዚህ የእግዚአብሔር አምላክ ክብር ገብቶበት ነበረ፣ ወጥቶበት ነበረ የተባለው ይሄ ጌት እንጂ የማርያም ማህፀን አይደለም። አንተ በማርያም ማህፀን የገባ ጌታ እኛ አናቅም። በማርያም ማህፀን የተወለደ ጌታ እንጂ እዚህ ጋር ወጣ። እዚህ ጋር ትቶላቸው ወጣ። ያው ወጣ። በቃ ወጥቶ ተራራው ላይ እዚህ ወጣ ማለት ቤተ መቅደሱ ኢየሩሳሌም ይሄ ነው። ቤተ መቅደሱ ይሄ ነው። የምስራቁ በር ይሄ ነው። እዚህ ጋር መጥተው ቆሙ መንኮራኩሮቹ። ከዛስ ይሄ ነው የቀድሮን ሸለቆ ጌቴሴማኒ ተሻግሮ ደብረ ዘይት ተራራ ላይ ወጥቶ የእግዚአብሔር ክብር በምስራቅ ወጣ ማለት ነው። ወደ ምስራቅ ያው በተራራው ላይ ቆመ። መንፈስም አነሳኝ፣ በእግዚአብሔር መንፈስ በራእይ ወደ ከለዳውያን ምድር ወደ ምርኮኞች አመጣኝ። ያየሁትም ራእይ ከኔ ተለየ ይላል። እግዚአብሔርም ያሳየኝ ነገር ሁሉ ለምርኮኞች ተናገሩ ይላል። እሺ ሕዝቅኤል ተናገሩ ይላል። አሁን 43 ላይ እንሂድ። የእግዚአብሔር ክብር ከከተማይቱ ውስጥ ወጥቶ በምስራቅ በኩል ባለው ተራራ ላይ ቆመ አይደል? ኦኬ። እዚህ ጋር ምን ይላል ታዲያ? በተራራው ላይ ቆመ አይደል? ከቤቱ ወጣ ማለት ነው። አሁን እዚህ 43ኛው ላይ የእግዚአብሔር ክብርም ወደ ምስራቅ ወደሚመለከተው ወደ መቅደሱ በር ገባ ይላል። ተመልሶ ሲመጣ በዘሩባቤል ዘመን የተሰራው ላይ ያለውን ነው ይሄንን የሚናገረው። 43ኛው ላይ እየሰማችሁኝ ነው? ወደ ባቢሎን ተማረኩ። ያኔ ቤተ መቅደሱ ተቃጠለ፣ ተማረኩ፣ 70 ዓመት ቆዩ። ከዛስ ከባቢሎን ተመልሰው በመጡ ሰዓት ላይ በዘሩባቤል ነው ሁለተኛው ቤተ መቅደስ የተሰራው። በዘሩባቤል ሁለተኛው ቤተ መቅደስ ሲሰራ በሐጌና በዘካርያስ ምን ነበር የሚል ቃል የተነገረን በጉባኤ ሲሰበክ
ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል እያሉ ትንቢት እየተናገሩ ነበር የተሰራው። አዎ ያኔ ቤቱ ሰርቶ ካለቀ በኋላ የእግዚአብሔር ክብር ይኸው የእግዚአብሔርም ክብር ወደ ምስራቅ ወደሚመለከተው በር መጣ። ይኸው ምን ይላል እዚህ ጋር ቁጥር 2 ላይ ወደ ምስራቅ ወደሚመለከተው በር አመጣኝ ይላል። በዘሩባቤል ዘመን ተመልሶ ክብሩ ወደ ቤተ መቅደሱ ሲገባ በሁለተኛው ቤተ መቅደስ መሰራት ከ70 ዓመት በኋላ እንደሚገባ ሃሌሉያ። እስራኤል ነቢያት በእስራኤል ላይ ፍርድም ብቻ ሳይሆን ምሕረትንም ጭምር ከእግዚአብሔር ዘንድ ውድቀትም ብቻ ሳይሆን እግዚአብሔር መልሶ እንደሚያነሳቸው ተበትነውም እንደሆነ መልሶ እንደሚሰበሰባቸው ሁሉ ተስፋ ጭምር እየሰጡ ነው የተናገሩት። እና ሕዝቅኤል ይህን የተናገረው መቼ ነው? እዛው በምርኮኞች መካከል ሳለ። ክብሩም ሲወጣ ያየው እዛው ምርኮኞች መካከል ሳለ ነው። ክብሩም ተመልሶ እንደገና በምስራቅ በኩል ደግሞ ወደ እግዚአብሔር ቤት መቅደስ ሲገባ የሚያየው እዛው ሆኖ ማለት ነው። አሁን የቱ ጋር እንደወጣ የቱ ጋር እንደገባ አንድ ኦርቶዶክሳዊ አይናገር መጥቶ አንድ የአባቶቼ የሕዝቅኤል አምላክ ይፋረደኝ አልኩ። አንዳቸውም አይናገሩ። የቱ ጋር ገባ የቱ ጋር ወጣ ብለህ ብትለው አያውቅም። ገባ ወጣ የሚሉት በማርያም ማኅፀን ነው። በማርያም ማኅፀን የገባ ኢየሱስ አናውቅም። በማርያም ማኅፀን የተወለደ ጌታ እንጂ ገብቶባታልና ወጥቶባታል ያለ። በመጀመሪያ የቱ ጋር የገባባት በማኅፀን በሩን ማኅፀን ብለህ ከተረጎምክ በማኅፀኗ የገባ ኢየሱስ አናውቅም። 10,900 ሰው ከበስተኋላ ተደብቀ የምትሰማ ማለት ነው። አናውቅም። በማርያም ማኅፀን የተጸነሰ በማርያም ማኅፀን የተወለደ ጌታ ነው የምናውቀው። ሲገባ በጆሮዋ ገባ በማኅፀኗ ገባ ብሎ አላለም። ከየት አምጥተህ ነው ታዲያ የምስራቁን በር የማርያም ማኅፀን ነው ብላችሁ የምትተረጉሙት? ከየት አምጥታችሁ? እና ምን ይላል እዚህ ጋር ወደ ምስራቅ ወደሚመለከተው በር አመጣኝ ካለ በኋላ እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ ይላል። ወደ ደብረ ዘይት አይደል ሄዶ የቆመው ቅድም? አሁን ከምስራቅ መንገድ መጣ። አየው፣ ከምስራቅ መንገድ መጣ። የሄደውም ወደ ምስራቅ ነበር። ከቤተ መቅደሱ ወጣ። ከዚህ ማለት ነው ከከተማይቱ ከዚህ ከቤተ መቅደሱ ወጣ። የምስራቁ በር ላይ ኪሩቤሎች ቆመው አየ በራእይ። ከዛ ይህንን ቄድሮን ሸለቆን ተሻግረው ደብረ ዘይት ተራራ ላይ ኪሩቤሎቹ ሲቆሙ አየ። የእግዚአብሔር ክብር በተራራው ላይ ቆመ ይላል። ወደ ምስራቅ ነው የወጣው። ተመልሶ ሲመጣ ከምስራቅ መንገድ መጣ። ድምፁም እንደ ብዙ ውኆች ድምፅ ይተምም ነበር። ከክብሩም የተነሳ ምድር ታበራ ነበር። ሃሌሉያ። ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበረ። ራእዩም በኮቦሮንዝ እንዳየሁት ራእይ ነበር ይላል። ኮቦሮንዝ እነዛ አራቱ እንስሶች ያየበት ማለት ነው። በሰሜን በኩል የሚበርቅ መብረቅ ወጣ ይላል። ሃሌሉያ። ኢየሱስ ወጣ ይላል። የእግዚአብሔር ክብር በእንስሶቹ ላይ ነበር ይላል። ሰምጴር የሚመስል ዙፋን ነበር፣ በዙፋኑም ላይ ተቀማጭ ነበር። የሰው ልጅ የሚመስል ነበር ይላል ሕዝቅኤል። የሰው ልጅ የሰው ልጅ የሚመስል ነበር። የእግዚአብሔር መልክ ምሳሌ ይህ ነበር ይላል። ይህንን ራእይ ነው ዮሐንስ በራእዩ ላይ ያየዋ። የሰው ልጅ የሚመስል እንደታረደ በግ ሆኖ አየሁ አደለ? ራእይ መጽሐፍ ምዕራፍ 5 ላይ ኦ ጌታዬ ኢየሱስ፣ ጌታዬ ኢየሱስ። ሕዝቅኤል ያየውን የሰው ልጅ የሚመስል በዛ በእንስሶቹ ላይ ባለ መንኮራኩር አየሁ ይላል። አየሁ ይላል። የእሳት ፍም አየሁ ይላል። የእግዚአብሔር ክብር ምሳሌ ይህ ነበረ ይላል። ማን እንዳየው ታውቃለህ? ኢየሱስን እኮ ነው ያየው። የሰው ልጅ ነው ያየው። የሰው ልጅ የተባለው ሕዝቅኤል የሰው ልጅ የተባለውን የዳዊትን ልጅ ኢየሱስን ነው በራእይ ያየው። ያሳየው የእግዚአብሔር ራእይ እንጂ የማርያምን ራእይ አይደለም። ማርያማውያን ዳር ያዙ። በዚህ የመለኮት እሳት ፊት አትቆምም አልኩ። የእውነት ለመናገር ዳር ያዝ። ኮተታም ትውልድ በቃ እንደዚህ ሆነ እና የእግዚአብሔርም ክብር ወደ ምስራቅ ወደሚመለከተው በር መቅደስ ገባ ይላል። ወጥቶ ነበር ገባ። ቴንክ ዩ ሎርድ፣ እንደወጣ አልቀረም ገባ።
እና እዚህ ምዕራፍ የኔ አባት ለዘላለም ስም ይባረክ። የኔ ጌታ የአባቶቼ የነቢያት መንፈስ ለዘላለም ስም ይባረክ። ኦኬ ከዛ ምዕራፍ 44 እነሱ የሚጠቅሱት ጠቅስ ወደ ምስራቅ ወደሚመለከተው በር በስተውጭ ወዳለው ወደ መቅደሱ በር አመጣኝ ይላል። ተዘግቶም ነበር። እስከዚህ ሰዓት ድረስ መዘጋቱን አላየም። ክፍት ነበር፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል አለ። በጣም የሚገርመው ይህ መዘጋት ጌታችን ኢየሱስ ክርስቶስ በስጋ ተወልዶ እስከመጣበት ጊዜ ድረስ አሁን እንደተዘጋው እንደዚህ አልተዘጋም ነበር። እንደዚህ አልተዘጋም ነበር። እንደዚህ አሁን ሲልድ ነው ያደረጉት። ይታያቸዋል። ሲልድ ነው ያደረጉት። እንደዚህ አልተዘጋም ነበር። ያ ታላቅ ነቢይ ያየው ይሄንን በር ነው። ይሄን በር ነው። ያው ጌታችን ኢየሱስ ክርስቶስ መጥቶ በተወለደበት ጊዜ ይህ በር ክፍት ነበር። ከዚህ ከደብረ ዘይት ተራራ መጥቶ የደብረ ዘይትን ቁልቁለት መጥቶ የቄድሮንን ፈፋ ተሻግሮ በምስራቁ በር በኩል በአህያይቱ ውርንጫ ወደዚህ ቤተ መቅደስ ገብቷል። የኔ አባት ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። በአህያይቱ ውርንጫ ቀጥታ እስከዛ ሰዓት ድረስ እንደዚህ ሲልድ አድርጎ አልተዘጋም ነበር። ሲልድ ሆኖ የተዘጋው በቅርብ ዘመናቶች ውስጥ ነው። ያን ያልተዘጋም ነበር። ንጉሱ መግባት ነበረበት። ሆሳዕና የአባታችን የዳዊት መንግስት እያሉ ዘንባባ ዝንጣፊ እያነጠፉለት መግባት ነበረበት። ክብሩ በዛ በኪሩቤል ላይ ተቀምጦ ከቤቱና ከከተማይቱ ውስጥ ወጥቶ በምስራቅ በኩል ባለው ተራራ ላይ እንደቆመ ተመልሶም ደግሞ በምስራቅ መንገድ መጣ ብሎ እንዳለው ልክ እንደዛው እንደተባለ ኢየሱስ ከምስራቅ መንገድ ነው የመጣው። እዚህ ጋር ያለው ቤተፋጌ፣ ቢታንያ፣ የነ አልዓዛርና የነ ስምዖን የለምጻሙ መንደር፣ የነ ማርታና የነ ማርያም መንደር እና ይሄ ቤተፋጌ አህያይቱ ውርንጫ ተፈታበት የመጣችው ለደብረ ዘይት ተራራ ኩታ ገጠም ነው። ወንድሞች ግባና የእስራኤልን ጂኦግራፊ አጥና የምታጠና ከሆነ ስለዚህ የአህያይቱ ውርንጫ ከዚህ ከቤተፋጌ ተፈታ መጣ ከደብረ ዘይትም ተራራ ይላል አይደል? ቴንኪዩ የኔ አባት መንፈስ ቅዱስ ለዘላለም ስም ይባረክ። ሉቃስ ወንጌል መጽሐፍ ምዕራፍ 19 እጄ ሁሉ ተንቀጠቀጠ። ጌታ ስም ይባረክ። የኔ አባት የጴንጤዎች አምላክ ለዘላለም ስም ይባረክ። ኦኬ እንደዚህ ይላል። ከዛስ ይህንም ከተናገረ በኋላ ወደ ኢየሩሳሌም ይቀድማቸው ነበር። ደብረ ዘይትም በምትባል ተራራ አጠገብ ወዳሉ ወደ ቤተፋጌና ወደ ቢታንያ በቀረበ ጊዜ ደቀ መዛሙርቱን ላከ ይላል። በደብረ ዘይት ተራራ አጠገብ ነው ማነው ቢታንያና ቤተፋጌ ያሉት። ጂኦግራፊ አጥና፣ መጽሐፍ ቅዱስ አጥና። ኦርቶዶክስ ነገሩ ሳሊ ለነ ቅዱስ ነው። እናንተ ጋር ሁሉ ቀን ደብረ ዘይት በሚባል ተራራ አጠገብ ወዳሉ ወደ ቤተፋጌና ወደ ቢታንያ ቤተፋጌ ምንድን ነው? አህያይቱ ውርንጫ ተፈታ የመጣችበት ቦታ ማለት ነው። የአህያይቱ ግልገል ማለት ነው። ተፈታ የመጣችበት ቦታ ማለት ነው። ከዛስ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ፣ በእርሷም ገብታችሁ ሰው ማንም ገና ያልተቀመጠባት ውርንጫ ታስሮ ታገኙታላችሁ፣ ፈታችሁ አምጡልኝ። ማንም ስለምን ተፈታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ። የተላኩትም ሄደው አገኙት። እነሱም ውርንጫውን ፈተው ጌቶቹ ውርንጫውን ስለምን ተፈታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡ። በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውን በመንገድ ያነጥፉ ነበር ካለ በኋላ ከደብረ ዘይት ተራራ ሲወርዱ ወደ ደብረ ዘይትም ቁልቁለት ማለት ይሄ ማለት ነው። ከዚህ ከተራራው ላይ ወደዚህ ቁልቁለት ነው። ይሄ ቄድሮን ሸለቆ ነው።
የቄድሮን ሸለቆ ማለት በሁለተኛ ዜና መጽሐፍ ምዕራፍ 29 ላይ ታገኙታላችሁ። በጣም ብዙ የመጽሐፍ ቅዱስ ክፍሎች ላይ ያሉ በንጉሱ በሕዝቅያስ ዘመን ሌዋውያን ካህናት ከቤተ መቅደስ ውስጥ ቆሻሻ ነገር ጠርገው አውጥተው ወደ ቄድሮን ወስደው ጣሉት ይላል። የቆሻሻ መድፊያም ቦታ ነው። ከጊሆን ከሚባለው የጊዮን ወንዝም ይሄ ምንድን ነው የጊዮን ምንጭ የሚባለው ሰለሞን የነገሰበት እነ ነቢዩ ናታን እነ ካህኑ ሳዶቅ በዚህ ጊሆን በሚባል የምንጭ የውሃ መውረጃ ነው። በንጉሱ በሕዝቅያስ ዘመን ሁሉ ጭምር የነበረ ነው። ወደዚህ ይህን ቁልቁለት ነው። ከዚህ ከተራራ ስትወርድ ቁልቁለት ነው። ከዛ እዚህ ጋር ደግሞ ከመጣ በኋላ ወደ ቤተ መቅደስ ስትወጣ አቀበት ነው። ይሄ ደብረ ዘይት ማነው ጽዮን ተራራ የሚባለው ማለት ነው። ቤተ መቅደሱ የነበረው የጽዮን ተራራ ላይ ነው። ኦኬ። ስለዚህ ይሄ ከዚህ ወደዚህ ቁልቁለት ነው፣ ተዳፋት ነው። ከዚህም ከደብረ ዘይትም ተዳፋት ነው። ይሄ መካከሉ ሸለቆ ነው። እንደውም ይሄ ሸለቆ እንደዚህ ዙሪያውን ይዞራል በኢየሩሳሌም ማለት ነው። የአስቆሮቱ ይሁዳ ታንቆ የሞተበት ቦታ ሁሉ ጭምር በዚህኛው አቅጣጫ ላይ በባለፈው እያየሁት ነበረ። የሊቀ ካህኑ የሐናና የቀያፋ ቤትም ጭምር ያለበት ማለት ነው። እንዴት እንደሚያስጠላ አሁን እንኳን ባለው ማለት ነው። በቃ የሞት መንደር። በቤተ መቅደሱ ይታረዱ የነበሩ እንስሶች ስጋቸውና ፈርሳቸው ሁሉ የሚጣለው በዚህ ውስጥ ነበረ። ኦኬ። ጌታዬ ከዚህ ከደብረ ዘይት ተራራ ላይ ነው ቁልቁለት ይልልሃል። ወደ ደብረ ዘይትም ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራቱን ሁሉ ስላዩ በታላቅም ድምፅ እግዚአብሔርን ያመሰግኑ ጀመር። በጌታ ስም የሚመጣ የተባረከ ነው፣ በሰማይም ሰላም በአርያምም ክብር ይሁን አሉ ይላል። ማገባ የተባረከው ንጉሥ ነው፣ የጌቶች ጌታ ነው። ሕዝቅኤል በዙፋኑ ላይ የነበረው ከነዛ በአራቱ እንስሶች ላይ በመንኮራኩሮቹ ላይ የነበረ እግዚአብሔር ክብር ወጥቶ ከቤቱ በተራራው ላይ ወደ ምስራቅ በኩል ሄዶ እንደቆመ ከዛም ተመልሶም ደግሞ በዘሩባቤል በሰራው ቤተ መቅደስ ውስጥ ተመልሶ ክብሩ እንዲገባ እንዳየ ሁሉ ቆይቶ ሕዝቅኤል ይህንን ካየ ከ480 ምናምን ነገር ዓመት በኋላ ያ አምላክ ሰው ሆኖ መጣ። የኔ ጌታ ለዘላለም ስም ይባረክ። ዘካርያስ 9:9 ሰው ሆኖ መጣ። ሰው ሆኖ እንደሚመጣ ትንቢት ነገሯት። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ እጅግ ደስ ይበልሽ። አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ሆኖ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ንጉሥሽ ምንድን ነው? ጻድቅና አዳኝ ነው። ማን ነው ጻድቁ? ማን ነው አዳኙ? ከእስራኤል አምላክ በቀር። አዎ የእስራኤል አምላክ ነው። ስለዚህ የእስራኤል አምላክ በአህያይቱ ውርንጫ ላይ ተጭኖ ወደ ኢየሩሳሌም ይገባና የጽዮን ልጆች እልል በይ፣ ደስ ይበልሽ። ኦ ጌታዬ፣ እንዲህ ተብሎ ነበር ትንቢት የተነገረለት የእስራኤል አምላክ ማለት ነው። የእስራኤል አምላክ እንደዚህ ነበር ተብሎ የተበለለት እነ ዘካርያስ ትንቢቱን ሲናገሩ ማለት ነው። ከባቢሎን ምርኮ በኋላ ትንቢቱን ሲናገሩ ደስ ይበልሽ የጽዮን ልጆች ዘምሪ፣ አንቺ ኢየሩሳሌም እልል በይ። ምክንያት ንጉሥሽ ጻድቅና አዳኝ ትሑት ሆኖ በመኪና ይመጣል አይደለም ያለው፣ በአህያና በአህያይቱ ግልገል በውርንጫ ላይ ተቀምጦ ወደ አንቺ ይመጣል። ከጌታ ከኢየሱስ ክርስቶስ በስተቀር ንጉሥ ተብሎ በእስራኤል ላይ በአህያ ተቀምጦ የመጣ የለም። ከዚህም በኋላ አይመጡም። ይህንን ለአንድ አይሁዳዊ ንገረው፣ ራሱን ነው የሚያዞረው። አይመጡም። ከፈለገም በ10 አህያ ተጭኖ ይምጣ፣ ሐሰተኛ ነው። ንጉሱ በተቀጠረለት ዘመን በወሰነው ወራት ከብዙ ሺህ ዓመት በፊት ትንቢት ሲናገሩ የነበሩ ቅዱሳን ነቢያት እንደተናገሩት ይኸው ሉቃስ 19ና ትንቢተ ዘካርያስ መጽሐፍ ምዕራፍ 9ን ብቻ ስታገናኘው አህያይቱን ፍቷትና አምጡ ብሎ አላቸው። ማንም ያልተጫነባትን አህያ ታገኛላችሁ፣ ፈታችሁ አምጡልኝ አላለም ጌታ? የኔ ትሁት፣ የእኛ ትሁት
ይሄ ነው ውዴ፣ ይሄ ነው ለዓለም የምናስታውቀው ውዳችን፣ ይሄ ነው የአይናችን ማረፊያ፣ ይሄ ነው የገዛን፣ ይሄ ነው እንዲገዛንም የፈቀርንለት። እኔ ግን በተቀደሰው መቅደሴ በተቀደሰው ተራራይ ላይ ንጉሴን ሾምኩ እንዳለ ዳዊት ይሄን ትሁት ጌታ ነው የሾምነው። ይሄን ንጉስ ነው በህይወቴ ላይ የሾምኩት። ዘር ትውልዴ ይገዛለት። እኔነቴ ለዘላለም ይጥፋልኩ። ከእግሮቹ ፊት ለዘላለም ተደፍቼ ልቅር። የዘመኔ ቁጥር አጭር ይሁን እሱን እያገለገልኩ አልኩ። ከሱ ወደ ግራም ወደ ቀኝም አንልም። ኢየሱስ የአብ ልጅ የሚያድን ቆንጅዬ እኮ ጌታ ነው። ቆንጅዬ ጌታ ነው። ቆንጅዬ አዳኝ ነው አልኩሽ። የእናንተ ኢየሱስ ያድናችሁ አላችሁን አይደል? ይሄ የኛ ኢየሱስ ጻድቁና ትሁቱ በአህያ ውርንጫ የዛሬ 2000 ዓመት በባሪያዎቹ በነቢያት አፍ እንደተነገረለት ወደ ቤተ መቅደስ የገባ በዚህ በር በኩል ገባ። ክብሩ ከቤት ወጥቶ በኪሩቤ ላይ ተቀምጦ ወደ ምስራቅ በኩል ባለው ተራራ ላይ ወጥቶ እንዳየው እንደዚሁ ተመልሶ ደግሞ ሲገባ እንዳየው ሁሉ አሁን በስጋ ራሱ አምላክ እናንተ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል ብለው ትንቢት እንደተናገሩ ቴንኪው ሎርድ። ዛሬ ጌታ እግዚአብሔር ለዘላለም ስም ይባረክ። የአባቶቼ የነቢያት አምላክ አገለግልሃለሁ። እነሆ መልእክተኛዬን እልካለሁ፣ መንገዴን በፊት ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ግን ምን ሲያደርጉ ይመጣባቸው ይሆን? ቤተ መቅደስ ውስጥ ሲሸጡ ሲለውጡና የመጣው በድንገት ወደ መቅደሱ ይመጣል። የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። የብሉይ ኪዳን ነቢያት ጩኸት ማለት ነው። የሚፈልጉት ጌታ እንዴት ነው የመጣባቸው? በድንገት። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። በድንገት እኮ ነው የመጣባቸው። ሲመጣስ ቤተ መቅደሱን ከተሰራበት ዓላማ ውጭ አውለውት ነው የመጡት። ግን ይጠብቁታል። አይገርም? የምትጠብቁት ጌታ አላላቸውም ነቢዩ። ማን የምትፈልጉት ጌታ አላለም? ጌታን ይፈልጋሉ፣ ግን በጽድቅ አይደለም። የእስራኤልን አምላክ ጌታ ከፍ ከፍ እናድርገው ሃሌሉያ ብሎ ይላል። ግን የእውነት አይደለም የሚፈልጉት። ይፈልጉታል፣ ግን በእውነት አይደለም። በእውነትም ይፈልጉት፣ ያለ እውነትም ይፈልጉት። የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ኦኬ። ቤተ መቅደሱ ሲመጡ ምንድነው ሲያደርጉ ያገኛቸው? እርግብ ይሸጥበት ነበር። አይገርም? ምን አለሽ ተራ አስመስለውት ነበር። የጭድ ተራ፣ የቦምብ ተራ፣ የቅቤ ተራ፣ የጫት ተራ ተብሎ እንደሚባለው መርካቶ ማለት ነው። እንደዛ አድርገው ቤተ መቅደሱን ተቀራምተውት ማለት ነው። የገንዘብ መለወጫ አለ፣ ዶላር አለኝ የለኝም፣ ስንት ነው እሱ? ስንት ሆነ? ብላክ ማርኬት ማለት ነው። ገንዘባቸውን ይለውጡ ነበር እዛ። ብላክ ማርኬት ብቻ ሳይሆን በህጋዊ ያለ ህጋዊ ገንዘብ መለወጫ። ከየት ሀገር ነው የመጣችሁት? ከግሪክ። የግሪክ ሳንቲም ነው የያዛችሁት? አዎ። እዚህ እኮ ታዲያ በግሪክ ገንዘብ መገበያየት አትችሉም። እና ምን እናድርግ? የሚለውጡ አሉ። ምን ገንዘብ? የት? ቤተ መቅደስ ውስጥ አሉ። ቤተ መቅደስ ውስጥ ብትሄዱ አለ እዛ። እውነታችሁን? አዎ። የትኛው ቦታ ላይ ቤተ መቅደሱ? በቤተ መቅደስ ውስጥ ሄደህ ብትጠይቅ ማንም ሊያሳይህ ይችላል እያሉ ማለት ነው። በሬ ይሸጥበት ነበር። እርግቦቻቸውን ይሸጡ ነበር። በዘመኑ ቅቤ የሚሻጡ ከሆነ ቅቤ የሚሸጡበት ነበር። ኮሰረት አለ እዚህ አካባቢ ላይ እያለች ማለት ነው። የት? ቤተ መቅደስ ውስጥ። ቤተ መቅደሱ ከተሰራበት ዓላማ ውጪ አውለውት እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ከዛስ? ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱ በተገለጠ ጊዜ በፊቱ የሚቆም ማን ነው አለ። አዎ፣ ማን ቆመ? ገበታቸውን በአፍጢማቸው ነው የደፋው ጌታዬ። እንዲህ ያደርጋል የኢየሱስ ክርስቶስ መንፈስ። በአፍጢማቸው ነው የደፋላቸው ገበታቸውን። ስለዚህ ጌታ ኢየሱስ በዚህኛውም ቤተ መቅደስ በር ገባ። ይህንን በር የማርያም ማኅፀን ነው ብለው የተረጎሙ የሃይማኖት አባቶች የተባሉ ከጥንት ዘመን ጀምሮ ያሉ የተረገሙ ሰዎች ናቸው። አምላኬ እግዚአብሔር ምስክር፣ የተረገሙ አባቶች ናቸው። የተረገመ እርግማን ቃል ነው አስተምረው የሄዱት። ይሄ በር ነው እንጂ የተናገሩት የሰው ማኅፀን የማርያም ማኅፀን በር አይደለም ብራዘር።
ይሄ በር በኢየሩሳሌም አሁን ባለው ተዘግቷል። በጌታ ዘመን የተከፈተ ነበር። ይሄንን በር የሴት ማህፀን ነው የማርያም ማህፀን ነው ብለው የተረጎሙ በእውነት ነው የምላችሁ የአባቶቻችን አምላክ ቅዱስ እግዚአብሔር ምስክር ነው። የተረገሙ ትውልዱን ለእርግማን የዳረጉ ሰዎች ናቸው። ይሄ በር እንጂ ሕዝቅኤል ያየው የማርያምን ማህፀን አይደለም ያየው። የማርያም ማህፀን በር ተብሎም አይጠራም። በዚህ በር ክብሩ ሲወጣም አየ ሕዝቅኤል፣ ክብሩም ተመልሶ ሲገባ አየ። በዚህ በር ጌታችን ኢየሱስ ክርስቶስ በአህያይቱ ውርንጫ ሆኖ ገባ። በዚህ በር ላይ አለቃው ቁጭ ብሎ እንጀራ ይበላበት ነበር። በዚህ በር ላይ አለቃው እዚህ ጋር ይሰግድ ነበረ፣ ሊቀ ካህኑ ማለት ነው። በዚህ በር ላይ የአገሩ ህዝብ ሁሉ ጭምር ይሰግዱበት ነበር። ምዕራፍ 46 ማለት ነው። ኦኬ፣ ይሄ በር ነው የተዘጋው። ይኸው ይሄ በር ነው የተዘጋው። ወንድሞች እናቶች፣ ይሄን ቅጥር ነህምያ ያቆሙት ድንጋይ ነው። እየሰማኝ ነው ወንድሜ? እዚህ መጥተህ አርቲ ቡርቲ ወሬ እንደምታወራ አይደለም። እነዚህ ድንጋዮች እነ ነህምያ በእጆቹ ያስቀመጣቸው ያኖሯቸው ድንጋዮች ናቸው። ኦኬ፣ ድንጋዮች ናቸው። ይሄ ቅጥር እነሱ የሰሩት ቅጥር ነው። ዘመኑን አስለው ወደ 2500 ዓመት ዘመን ያለው ቅጥር ነው። አንዳንዶቹ መልሰው ቢያድሱትም አንዳንድ ጊዜ እየፈረሰ መታደስም ቢገጥመው ይሄ ቅጥር ያኔ ዘመን ጀምሮ የነበረ ቅጥር ነው። ከባቢሎን ከተመለሱ በኋላ ማለት ነው። የነህምያን መጽሐፍ ስታነብ ታገኘዋል። ስለዚህ በር ነው የተናገረው፣ ስለ ማርያም ማህፀን አይደለም። ጥያቄ ያለው ሰው መጠየቅ ይችላል። እነሱ አይገቡም። ያው ማህፀን በር ማህፀን ነው እያሉ የሰውነቷን ቀዳዳ ሁሉ እየፈለጉ እንግዲህ ተርጉሙታ። የምስራቁ በር ማህፀኗ ከሆነ የደቡብ በር ምኗ ነው? የሰውነቷን ቀዳዳ ነው መፈለግ ያለባቸው ኦርቶዶክሳውያን። እመቤቴ ድንግል ነች ምናምን ነገር ብለህ ለማለት ዘላለማዊ ድንግል ናት ብሎ ለማለት ማለት ነው። የጌታ እናት ድንግል ሆና ጌታ እንደወለደች እናውቃለን። ለአምላካችን ለእግዚአብሔር ክብር ይሁን። በአንድ ቀን ማሰልቸት ስለሌለብኝ ነገም እቀጥላለሁ። ጌታ ከረዳኝ ከገባው ወይ ነገ ብቻ በምችል ሰ ነገም ብዬ ላልቀጥር እችላለሁ። ልጆች ሆሊዴይ ስለሆኑ ከእነሱ ጋር ጊዜ ስለማሳልፍ በምችል ሰዓት ላይ እገባለሁ። ወንድሞች ጋር ገብተን እንወያያለን። ስድስቱ የኦርቶዶክሷ ማርያም ድንግልና በጆሮዋ ድንግል ነች፣ በህሊናዋ ድንግል ነች፣ በአፍንጫዋ ድንግል ነች፣ በፀጉሯ ድንግል ነች፣ በጥፍሯ ድንግል ነች ይላሉ። ወንድሜ እንደዚህ አይነት ትምህርት ሐዋርያቱ አላስተማሩ። የሴት ድንግልና በጥፍሯ አይደለም። የሴት ድንግልና በጆሮዋ በህሊናዋ አይደለም። የሴት ድንግልና በማህፀን ነው። ኦኬ፣ ይህንን ጌታ በድንግልና እንደጸነሰች እናውቃለን። በድንግልና ጸንሰዋለች። ስትወልደው ቅድም አንዱ ገብቶ ያው ኦኒ ጂሰስ ነው ብሎ ያለ ተኩላ ማለት ነው። ገብቶ ምንድን ነው ያለው? በማህፀኗ ቢወጣም ማህፀኗ አልተከፈተም አላለን? ሙሴና ሉቃስን ሐሰተኛ አድርጎ ማለት ነው። ስለዚህ በዚህ ጉዳይ ላይ ጥያቄ ያለው ሰው ካለ ገብቶ መጠየቅ ይችላል። ትንቢተ ሕዝቅኤል ላይ የፈለጋችሁትን ጥያቄ ማለት ነው፣ ወይ ደግሞ ቅድም ባነሳሁት ላይ የምትጠይቁት ጥያቄ ካለ መጠየቅ ትችላላችሁ። አይ አወራለሁም ብሎ የሚልም ሰው ካለ ገብቶ ማውራት ይችላል። አዎ ሴፍድዬ፣ እንዴ በቃ ማህፀን በጣም ይወዳሉ አልክ። እውነትህን ነው። በር ሲያዩ ማህፀን፣ ከተማ ሲያዩ ሰው። አርባ ሦስትን አልጨረስንም። 44ን 45 46ን ሁሉ እንቀጥልበታለን። እሺ ኦርቶዶክስ ያለ ጥያቄ ያለ በሃይንድ ባይ ያላችሁም ገብታችሁ መጠየቅ ትችላላችሁ። ኑ ይኸው በእግዚአብሔር ፊት በእውነት ጌታ የኢየሱስ ለዘላለም ስሙ ይባረክ። አንፈራም፣ አንኮራም። ጴንጤ በእግዚአብሔር ቃል የታጠቀ ነው ብዬ ስለ ዝም ብሎ ለጉራ አይደለም። በእውነት እኮ አልኩ። በእውነት የአባቶቻችን አምላክ እግዚአብሔር ትውልድን ያዘጋጃል። ኦኬ፣ መጠየቅ ትችላላችሁ ወይ ደግሞ እንጠይቃችሁ።
ስድስቱ የማርያም ዘላለማዊ ድንግልናዋ፣ አምስቱ የማርያም ድንግልናዋ፣ ሶስቱ የማርያም ድንግልናዋ እያላችሁ ዝም ብላችሁ ያልሆነ ነገር አትበሉ። ሐዋርያቱ ያላሉትን አትበሉ። ዘላለማዊ ድንግል እያልክ ስለ ማርያም ዘላለማዊ ድንግልና ብትሰብክ ባትሰብክ ምንም ጠብ የሚል ነገር የለም። ማርያም ዘላለማዊ ድንግል ነች። አዎ ለካ በማርያም ዘላለማዊ ድንግል አምኖ የኃጢአት ይቅርታውን የሚያገኝ ሰው የለም። ከዘላለሙ ሞትም የሚድን የለም። የማርያም ድንግልና ማንንም አያድንም። 4 ነጥብ። አቤት የማርያም ድንግልና ማንንም አላዳንም፣ ማንንም አያድንም። በድንግልናዋ ደም አይደለም የዳን ነው። በድንግልና ጸንሳ የወለደችው ጌታ በደሙ ወደ አባቱ አቀረበን። ሃሌሉያ። እናንተ ግን በፊት ርቃችሁ የነበራችሁት አሁን ግን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋልና እንዳለ ማለት ነው ኤፌሶን ላይ ጳውሎስ። እንዴት አንተ እንዴት እኮ የአምላክን የእግዚአብሔርን ቃል በማርያም ዘላለማዊ ድንግልና ማንም ሰው ወደ አብ አልቀረበም፣ ሊቀርብም አይችልም። ቆርጦን ወቅ በማርያም ዘላለማዊ ድንግልና በአቡነ ተክለ ሃይማኖት እግር መቆረጥ፣ በጊዮርጊስ መፈጨት፣ በእንትና መቦካት ብለብትን ዳር ያዙ እንላቸዋለን። ዳር ያዙ። ኮተትን አምጥተኛ ላይ አታራግፍም። ዳር ያዝ፣ ዳር ያዝ። እዚህ ትውልድ ላይ አጭኑ። ትውልዱ መዳን አለበት። ሰዎች ሁሉ እውነትን እንዲያውቁ ይወዳል ጌታ። አዎ ጢሞቴዎስ ላይ እንደተናገረ ሰዎች ሁሉ ይድኑ ዘንድና እውነትን እንዲያውቁ በሚወድ በእግዚአብሔር ፊት መልካምና ደስ የሚያሰኘኝ ነው ብለዋል። ስለዚህ እዚህ ትውልድ መካከል ይህንን እውነት እንድንሰብክ እኔም ወንድሞቼም እህቶቼም እግዚአብሔር ዕጣ ጥሎብናል፣ ጸጋውን ሰጥቶናል። ሃሌሉያ። እንሰብካለን። ሰው እውነቱን ማወቅ አለበት። ዘላለማዊው አምላክ ኢየሱስ ክርስቶስ ያድናል ብለህ ስበክ እንጂ ዘላለማዊ ድንግልና ትላለህ እንዴ አንተ? በዘላለማዊ ድንግልና አልተቤዠንም እኮ ነው ብዬ የምልህ። ከዘላለም ከእሱ ጋር በነበረ ባለም ሁሉንም አሳልፎ በሚኖር በውድ ልጁ የሰጠውን የክብሩን ባለጠግነት ገለጠልን ይላል። በውድ ልጁ የተደረገልንን ቤዛነታችንን አገኘን፣ እሱም የበደላችን ስርየት ነው ይላል። ሃሌሉያ ሃሌሉያ ሃሌሉያ። ይቆጨኛል አልኩ እነዛን ዘመናትን እዛ ስጨናበስ ያልተቀደሰ ቀዳሽ ሆኜ ስቀድስ የነበርኩበት ዘመን ማለት ነው። በእውነት አልኩ። በእውነት ነገሩ ብዙም ባይቆጨኝም ግን እነዛ ዘመናቶች አንድ ቀን የሚሆን ያለ ክርስቶስ ያለፍኩበት ዘመን ይቆጨኛል። እግሬ እስኪያብጥ ድረስ፣ እግሬን እስኪያመኝ ድረስ በደረቅ ሲሚንቶ ላይ የቆምኩበትን ብዙ ሌሊቶች። አባዬ ስም ይባረክ የኔ ጌታ። ስንት ሌሊት እየታገልኩ ከአውሬ ጋር ደወል ለመደወል ሲሄድ የክረምት ጅብ ሁሉ ሊበላኝ ደወል ለመደወል ህይወት ለማይሆነ ነገር አይቶኛል። አባዬ ለካ ይርበኝ ነበር ታውቃለህ። እግዚአብሔር አገሩ የት ነው እያልኩ ጠይቅ ነበር። የት ነው አገሩ እግዚአብሔር? አይቴ ብሔራ ለጥበብ እያልን ናዜም ነበረ። የጥበብ አገሯ ወዴት ነው ብሎ እንደሚል ማለት የት ነው እግዚአብሔር አገሩ ብዬ የምለው ጌታ መኖሪያው አገሩ አላደረገኝም። ወንድሞቼ ናቶቼ በጣም ውስጤን ሁሉ በቃ ይነዝረዋል አልኩ። እግዚአብሔር አገሩ የት ነው? የኔ እረኛው የኤርምያስ ንግግር ነበረ። እግዚአብሔር አገሩ የት ነው እጠይቅ ነበር። እናቴን፣ አባቴን፣ ወንድሞቼን፣ አብረው አደጎች፣ አብረው የቀደሱኝ ሰዎች ሁሉ እግዚአብሔር አገሩ የት ነው? ማንም አልመለሰልኝም። ማንም ሊመልስልኝ አልፈለገም። አያውቁትም። በሰማይ ነው ይሉኛል። በሰማይ ነው ያለው። በቃ እዛ ማንም ሄዶ አላየውም ብለው ይሉኛል፣ እናትና አባቴ ማለት ነው። በራሱ ጊዜ ግን አገኘኝ። ጌታዬ ለዘላለም ስም ይባረክ። የኔ አባት ትቶኝ ላይሄድ አገኘኝ። ስንከራተት አዲስ አበባ ከተማ ውስጥ ስንከራተት አገኘኝ እና ከኔ ጋር ሊኖር ወደደ። በእኔ ውስጥ በመንፈሱ አደረ። ህዝቤ ርስቴ ብሎ ከጠራው ህዝብ ጋር አገር የሚሰድበው፣ አገር የሚረግመው፣ አገር የሚጠላው ህዝብ
አዳራሽ ውስጥ ተሰብስቦ ያለ የተባለ ህዝብ ጋር ለካ እውነት ያለው እዛ ጋር ነው። ለካ ጌታ ያለው እዛ ጋር ነው። የሙሉ ወንጌል ቤተክርስቲያን እግዚአብሔር አምላክ ይባርካት። ያን ኮንፈረንስ በዛን ቀን ማዘጋጀቱ የምወደውን ጌታ ኢየሱስን ኤልያስ ተሰብኮ ኢየሱስን አወቅኩት። የኔ አባት ስም ይባረክ፣ ስም ይባረክ። እና መጽሐፉን ሳነበው በኋላ ላይ የሚወደው ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእሱ ዘንድ መኖሪያ እናደርጋለን አለኝ። እያነበብኩት ሲሄድ የእውነት መንፈስ እሱ በእናንተ ስለሚኖር እናንተ ታውቁታላችኋል፣ በውስጣችሁ ስለሚሆን ታውቁታላችሁ። እናንተ እዚህ ጋር አሁን ከምትሰሙኝ ሰዎች ይልቅ ውስጤ ያለውን ጌታ ምን ያህል እንደማምነው እዚህ ጋር አሁን 570 ሰው ከበስተኋላ ወደ 11,000 ሰው እየሰማ ነው። እዚህ ጋር ያለውን ህዝብ ብክድ ይሻላል ውስጤ ያለውን ጌታ ከምክድ። ውስጤ የምሰማውን ድምፅ ከምክድ እናንተን ብክድ ይሻላል። የሉም እዚህ ጋር ውሸት ነው። የለም 571 ሰው እዚህ ጋር እየሰማ 11 ሰው ከኋላ እየሰማ ነው ብሎ የሚለው ብክድ ይሻላል ውስጤ የምሰማውን ድምፅ ከምክደው ይልቅ። ኢየሱስ ተጨባጭ እኮ ነው። ታንጀብል እኮ የሆነ ጌታ እኮ ነው። የጴንጤዎች አምላክ ለዘላለም ስሙ ይባረክ። ተጨባጭ እኮ የሆነ ነው። ድምፁን ያሰማኛል፣ ይናገረኛል፣ ልቤ ይቀልጥብኛል። ቅዱስ ስምህ ለዘላለም ይባረክ። ልጆቹን ይናገራል። የት ነው ሀገሩ ብዬ ስለ የነበረውን ሀገሩ አደረገኝና ያው በቃ በደስታ ነፈርቅልሃለሁ አልኩ። 27 ዓመት ሙሉ ቀን ማልቀስ፣ ማታ ማልቀስ፣ ቃሉን ሳነብ ማልቀስ፣ ስጸልይ ማልቀስ፣ ኢየሱስ ብዬ ስሙን ስጠራው ማልቀስ። በቃ ያቅበጠብጠኛል አልኩ። በቃ ደስታ ደስታ። ምን አይነት መንፈስ ነው? ምን አይነት ጌታ ነው? ወንድሞች እናቶቼ፣ የቀመሳችሁ ሰዎች ታውቁታላችሁ። ምን አይነት መንፈስ ነው? ምን አይነት ጌታ ነው? ምን አይነት ውድ ነው? ምን አይነት የተወደደ ጌታ ነው? አውቀዋለሁ አባል አውቀዋለሁ ጠረንህን ብለን እንዳልነው በደንብ ነው የማውቀው አልኩ። በደንብ ነው የማውቀው። ከእናቴ ማህፀን ሲፈጥረኝ፣ ከመስታወት ጸጋዬ ማህፀን ሲፈጥረኝ፣ ከአባቴ ከአይተንፍሶ አበበ ሲፈጥረኝ ዓላማ ነበረው ጌታዬ። አልነግራችሁም አሁን ጊዜው ስላይደለ። እናቴ በተወለድኩ ቀን ያየችው ራእይ አለ። ቤተሰቤ ሁሉ በሙሉ የሚያውቀው ማለት ነው። ያዋለዱ ሰዎች ሁሉ ጭምር የሚያውቁት። በጊዜው ሲደርስ ገልጠዋለሁ። አለች እናቴ በሕይወትም። ዓላማ እግዚአብሔር ማለት ነው። ለዚህ ጌታ እኖራለሁ፣ ለዚህ ጌታ እሰዋለሁ። 4 ነጥብ። እስከዚያስ ዘመን ጌታ በሰጠኝ ዘመን እኮ አልኩ እንደ ቴስቢያዊ እንደ ኤልያስ እነዚህን ጣዖታት ከሰው ህሊና ውስጥ ዱቄት ነው የማደርጋቸው፣ በጽዮኑ አለት በእግዚአብሔር ቃል ማለት ነው። እንፈጫቸዋለን፣ እናደቃቸዋለን። ማንን? እነዚህን ቅርጻ ቅርጽና ስዕሎችን ማለት ነው። በዲቤት ብቻ አይደለም የጀመረው፣ ከሰው ልብ ውስጥ የተረሱ እንዲሆን ያደርጋቸዋል። የሰራዊት ጌታ እግዚአብሔር የተረሱ ያደርጋቸዋል አልኩ። እቺ ናት የጌታ እናት ማርያም። ይሄ ነው የጌታ ኢየሱስ ክርስቶስ። አንተ ዘላለም የማያድግ እኔ ስወለድ የዛሬ 47 ዓመት እናቴ ስትወልደኝ ይሄ ስዕል ነበረ። እናቴ እየሳመችው ማለት ነው። ይሄ ሕፃን ልጅ የተባለው አላደገም። ያኔ እኔ እንኳን አድጌ 47 ዓመት ሞልቶኝ የአንዲት ሚስት ባሎኜ 3 ልጆችን ወልጃለሁ። እኔ አድጌ ልጄ እንኳን አደገ። ታውቃለህ? ወደ 11 ዓመት ሆነ ትልቁ። ይሄ ግን አላደገም። አየህ፣ ከርሞ ጥጃ የሚባል ስዕል ማለት ነው። ይሄንን ኢየሱስ ነው ይለኛል ጠዋትና ነጋ ጠባ ማለት ነው። የት ታውቀውና ኢየሱስን አንተ? ወነበረ በየማነ አቡሁ እኮ ነው የሚለው የዕብራውያን መልክ መጽሐፍ ምዕራፍ 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ግቡና እዩት።
እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ኢየሱስ 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 በግርማው ቀኝ የተቀመጠ ኢየሱስ እንጂ እናቱ ጭላይ ዛሬም የማያድግ የማያነበው መጽሐፍ አሳፍቀህ ይህንን ቀደጣለው። ብራዘር ቀደጣለው አልኩ። የኤልያስ አምላክ እግዚአብሔር ምስክር ነው። የተናቁ ያደርጋቸዋል። ያንን እባብ እግዚአብሔር መጥቶታል። ትውልድን ያስመልጣል። ቀደጣለው። ይህንን ቀዳው ልቀጣል። ኢየሱስ ይህንን የማያድግ ህፃን ልጅ እኔ እንኳን አድጌ 47 ዓመት እኮ ነኝ። አንተ እዚህ ያላችሁ በየእድሜያችሁ ቁጠሩ። የዛሬ 60 ዓመት የነበራችሁ ሰዎች ይህንኑ ፎቶ እናቶቻችሁን አባቶቻችሁ ግድግዳ ላይ ለጥፈውት ዝንብ እየደነሰችበት ሸረሪት እያደራበት ኢየሱስ ተብሎ ሲባል ነበር። ቀደጣለው ብራዘር። ይሄ ኢየሱስ አይደለም። ዘላለም እሱን አሳንሰው እሷን አተልቀው የሚያሳዩት እሷም ማርያም አይደለችም፣ እሱም ኢየሱስ አይደለም። አይደለም። ኤልያስ እነዛን ነቢያት እንደተበቀለ እነዚህን ጣዖታት የሰራዊት ጌታ እግዚአብሔር በታናሹ እረኛ በኤርምያስ በኩል ይበቀላቸዋል። ጀምሯልም ይቀጥላል። ቀደጣለው ብራዘር። ባለ ግርማው ኢየሱስ በአባቱ ቀኝ በዘላለም ክብሩ አለ። አንተ እናቱ ዛሬም ማቅፋ እሷን አጉልቶ ከፍ አድርጎ ማሳየት እሱን አሳንሶ ዘላለም አታፍሩም? እስላም መጥቶ ቢጠይቅ የእናንተ ኢየሱስ አያድግም እንዴ ብሎ ቢል ምንድን ነው መልስህ? የኔ ኢየሱስ ግን ልንገርህ በሉቃስ ወንጌል መጽሐፍ ሃሌሉያ ሉቃስ ወንጌል መጽሐፍ ላይ ሲናገር ኢየሱስም በጥበብና በእውቀት በሰውና በእግዚአብሔር ፊት በሞገስ ያድግ ነበር ይላል። ቤተ መቅደስ ሲገባ እኮ የ12 ዓመት ልጅ ሆኖ ነው። ይሄ የ12 ዓመት ልጅ ሆና እንደዚህ አሁን ጉልበቷ ላይ ተቀፈችው። ቤተ መቅደስ ሲሄድ የ12 ዓመት ልጅ ነው። በዮሐንስ እጅ ሲጠመቅ በጢባሪዎስ ቄሳር ዘመን ማለት ነው የ30 ዓመት ዕድሜ ሆኖ ነው በዮሐንስ እጅ በዮርዳኖስ የተጠመቀው። ምን ያደገውን ኢየሱስ አታሳዩንም? ዘላለም የማያድግ ይኸውልህ ዝም ብሎ እኮ ተራ የሆነ እኮ ስራ ሆኖ ስዕሉን የተባሉ መላእክት የተባሉትን ግራና ቀኝ የተባሉትን ነው ብዬ የምልህ። አበባ ይዘውልሃል ይታያል። ቫላንታይን ይመስል ማለት ነው። አንዱ ቀይ፣ አንዱ ቢጫ፣ አንዱ ነጭ ምናምን ነገር እያዘዋል። አበባ ከሰማይ ይዘውላት መጥተው የትኛው ነብይ ነው እንደዚህ ብሎ ያለህ? የትኛው ሐዋርያ ነው እንደዚህ የጻፈልህ? ሁለቱም አበባ ይዘዋል ታውቃለህ? ሰይፍና አበባ። የቦይ ፍሬንድነትና የገር ፍሬንድነት አይነት እኮ አደረጉት ማለት ነው። ስለዚህ ዘላለማዊ ድንግል እያልክ የፈለክ ስታወራ ብትውል በፊታችን ቆመ ልታረጋግጠው አትችልም። እንደ እግዚአብሔር ቃል በእግዚአብሔር ቃል ማለት ነው። ይሄ ተራ የሰው እጅ ስራ ነው ወንድሞች እናቶች። እነዚህን አትፍሯቸው። እውነቴን ነው የምልህ፣ አትፍሯቸው። እነዚህ ክፉ መልካምም ሊያደርጉ አይችሉም። ነገርኩ እኮ ዝንብ እኮ አፍንጫዋ ላይ ቁጭ ብሎ እኮ ሲጸዳዳባት የሚለው ግሪክ ሀገር አያችኋል እንዴ? እዛ ስፒሮስ ሀገር ኬፋሎኛ በሚባለው ቦታ ላይ እባብ እኮ ላይ ይደንስባታል። እባብ ማለት ነው። ባለፈው አሳየናችኋል። እባብ ስዕሉ ላይ ይጮትበታል። በዛ በግሪክ ሀገር በአመት አንድ ጊዜ እባቦች ይመጣሉ። የማርያም የተወለደችበት ቀን ተብሎ በሚባለው ኦገስት ላይ ነው ምናምን ነገር። እነዛ እባቦች ከየት እንደሚመጡ ሳይንቲስቶች፣ የግሪክ ሳይንቲስቶች እንኳን ራሱ አላወቁትም አለ እነ ስፒሮስ ማለት ነው። ሳይንቲስቶች አልደረሱበትም አለ። ለእኔ ልንገርሃ ከጥንት ጀምሮ በዛ ይሰራ የነበረ የአርጤሚስ ንግስት ተብላ የምትባል በጳውሎስም ዘመን የነበረች ፍጥረቱን ሁሉ ታጠባለች ተብሎ የተባለ የፓፓዬ ዛፍ የሚመስል ጡት ያላት ጣዖት አለች በዛ ምድር ላይ።
ግሪኮች እንደዚህ ብለው ይሏታል። ያችን አርጤሚስ ብለው ይሏታል። ሮማ ላይ ዲያና ብለው ይሏታል። የጥንት አሶራውያን ላይ ደግሞ ኢሽታር ብለው ይጠሯታል። የጥንት ኢራናውያን ላይ ደግሞ አናሂታ ብለው ይጠሯታል። የጥንት እስራኤላውያን ደግሞ የሰማይ ንግስት ብለው ይጠሯታል። ኢትዮጵያና በመላው ዓለም አሁን ደግሞ ማርያም ተብላ ተጠርታለች። ይፋረደኝ የነቢዩ የኤልያስ አምላክ። እችንማ እንፈጠፍጣታለን ከሰው ልብ ውስጥ ማለት ነው። ዘላለማዊ ድንግል ናት ይላል ይመጣና ማለት ነው። የጌታዬስ እናት የተወደደች የተባረከች እናት ናታ። በእግዚአብሔር ገነት አለች። በክርስቶስ እህቴ በክርስቶስ እናቴ ብዬ ስጠራት እስራኤላዊቷን የጌታዬን እናት ማርያምን አላፍርባትም፣ አናፍርባትም። ሳራን እናታችን ብለን እንደምንጠራ የጌታ እናት ቅድስት ድንግል ማርያምን እናታችን በክርስቶስ እህታችን በክርስቶስ ብለን ስንጠራት አናፍርም። እችን ስዕሏን አይደለም ያለው፣ እችን ስዕሏን አይደለም ያለው። ስለዚህ ዘላለማዊ ድንግል ማለት አያዋጣም። ዘላለማዊ አምላክን እመን። ዘላለማዊ ድንግልና አትስበኩ፣ ዘላለማዊውን ጌታ ስበኩ። በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስን ነው ብሎ የተባለለት የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም የተባለውን የተቀባውን የቤተክርስቲያን ራስ የቤተክርስቲያን ንጉሥ ኢየሱስ ክርስቶስን አዳኙን ስበኩ። አዳኙን እንስበክ። የእሱ ሞትና ትንሣኤን መስበክ እንጂ ሰዎች በስሙ ንስሐና የኃጢአት ይቅርታን የሚያገኙት የማርያምን ዘላለማዊ ድንግልና የእንትናን እግር መቆረጥ የእንትናን አይን መጥፋት ስታወራ ብትል ምንም ናቲንግ የፈሰሰው አታቀንም። ኦኬ 6ቱ የማርያም ድንግልና 5ቱ የማርያም ድንግልና 5ቱ አማደ ሚስጥር ብለህ እንደምትለው 6 ነው 5 ነው። አይ 5 ነው 5 አይደለም 4 ነው 7 እናድርገው እንጂ 7 ነው። የእመቤታችን በጆሮዋም ድንግል ናት፣ በሕሊናዋም ድንግል ናት፣ በሐሳቧም ድንግል ናት፣ በጥፍሯም ድንግል ናት፣ በፀጉሯም ድንግል ናት አይልም መጽሐፍ አይልም። በስጋ ድንግል ነች። አዎ አለቀ፣ አጭርና ግልጽ። በሕሊና ድንግል፣ በሐሳብሽ ድንግል ነሽ፣ በሕሊናሽም ድንግል ነሽ። የቱ ጋር የሕሊናና የሐሳብ ድንግልና ብሎ የሚል ያለው ማን ያለው? ይህንን የብሉይ ኪዳን ነቢያት ወይስ የአዲስ ኪዳን ሐዋርያት? ከየት ነው ያመጣችሁት? ምንጩ ከየት ነው የተቀዳው? የትኛውን የእግዚአብሔርን ቃል መሰረት አድርገው ነው የሚናገሩት? የላቸውም። ያ ውሳጤ ሕሊናዬ ነደው ልቤ የጤሰ ብሎ የሚሉት ተረት አለ። ስለሷ ፍቅር ውስጥ የተቃጠለ ተነደደብኝ ብሎ እንደሚል በቃ ደብተራው በአብሾ ሁሉ ሲደነዝዝ ሲቃጠል ያልሆነ የሆነ ነገር ጻፈ ማለት ነው። መልከ ማርያም ላይ እንደዛ የሚል ቃል አለ። ውሳጤ ሕሊናዬ ነደው ልቤ የጤሰ ይላል። ኢየሱስ ያድናል። ለዚህ ትውልድ የሚያስፈልገው ጌታ ኢየሱስ ነው።